ኦኬ ተመልሼ መጥቻለሁ። እኔ በጣም ነው ያሳቀኝ እንዳልኳችሁ። እኔ እሱን ቁጭ ብዬ አልሰማም በምንም ተአምር። እኔ የምሰማው በሰው ህይወት ውስጥ ለውጥ ማምጣት የሚችል ሰው ነው፣ አቅም ያለው ጉልበት ያለው ዲፈረንስ። ስለዚህ ነው ብዙ ጊዜ አሁን እነዚህ ዩቲዩበሮች ምናምን እከሌ ተናገረ እያሉ እግር ለእግር እየሄዱ በየቀኑ የሰዎችን ንግግር አናላይዝ ሲያደርጉ ትሰማቸዋላችሁ። አይ ዶንት ዱ ዳት። በሰው ህይወት ውስጥ ለውጥ ማምጣት የማይችሉ ዲሲሽን ሜከሮች ካይደሉ ሪሶርስን የሚቆጣጠሩ ካልሆኑ ዴር ናት ኢምፖርታንት ለኔ። እከሌ እንደተናገረ እከሌ እንደዚህ ያለ እከሌ እንዲህ ያለ እያልኩ እየወጣ ቃል በቃል የነሱን ንግግር ከእግራቸው እየሄድኩ አናላይዝ አላደርግም። ቢኮዝ ዴር ሬሌቫንት የኔን ፕሬሽስ የሆነ ታይም ወርዝ አያደርጉም። በሰዓት ደሞዝ የሚከፈልበት ምድር ላይ ተቀምጬ አንድ ዩዝለስ ዝም ብሎ ብልጽግናን ለማስደሰት ብሎ አብይን ለማስደሰት የጉሮሮውን ለመዝጋት ብሎ ወጥቶ የሚናገረውን እየወጣ አልናገርም። እንደ አብይ ጌታቸው ረዳ እንደዛ ማለት ነው። ጌታቸው ረዳ በአሁን ሰዓት ጥገኛ ነው። የአብይ አህመድ ጥገኛ ነው። ኪሱ ውስጥ $1 የለውም። የሚፈርመው ቼክ የለውም። ጌታቸው ረዳ በአብይ አህመድ በጎ ቸርነት ውስጥ የሚኖር ሰው ነው። ስለዚህ የሚያዘው ሰራዊት የለው፣ የሚፈርመው ቼክ የለው። እናቴን ጌታቸው ኢሬሌቫንት። ግን አልፎ አልፎ ተቆርጦ የሰሟቸውን ስሰማ በጣም ነው ያሳቀኝ። ቅድም እንዳልኳችሁ 8 እንኳን ሰው ታንክ የሚነዳ የለም፣ ግን 200 ታንክ ማርከን 8 ሰው እንኳን ታንክ የሚነዳ አልነበር ማለት እኔ ጭራሽ ጀግንነት ነው አልኩኝ። ምክንያቱም ታንክ መንዳት የማይችል ታንክ መማረክ ከቻለ የጀግንነት ጥግ ነው። ይሄ የጀግንነት ጥግ። አይሮፕላን መንዳት የማይችል ሰው አይሮፕላን ሲማርክ ኪኔ ኢማጂን this is amazing። ጣሊያን በአይሮፕላን መጥቶ አባቶቻችን ከምድር ነው በእግራቸው አይሮፕላን ጣሉ ሲባል እንሰማ ነበረ። that's what I heard። ያንን ጀግንነት ነው የትግራይ ህዝብ ደግሞ ደግሞት ያየሁት። እኔ ያስገረመኝ ነው። እሱ ታንክ የሚነዳ የለም ብሎ ማንቋሸሹ ነው። አይ አንደር ኢንፍሉዌንስ ሆነ ስትናገር በመጠጥ ግፊት ለሆድህ ለአድርባይነት ጌታህን ለማስደሰት ብለህ ስትናገር እንዲህ ያለ ውድቀት ውስጥ ነው የምትገባው። እርስ በርሱ የሚጣረን የበለጠ አብይ አህመድን የሚጎዳው አብይ አህመድን ዳሜጅ አድርጎት ነው የወጣው። በሱ ቤት የህወሓት አመራር የትግራይ ኃይሎችን ምናምን ቅስም የሰበረን የመሰለው ነው። አብይ አህመድን የበለጠ ነው ዲስትሮይ ያደረገው። አሁን ብዙ ሰዎች ጌታቸው ኖ እኔ ጌታቸው አብይን ዲስትሮይ ሲያደርገው ነው ያየሁት። አንድ እሱ ነው። ሁለተኛ ኤርትራን ገባ ነበረ ስሙት እውነት ለመናገር አስመራን መያዝ ይቻል ነበር። ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሲጀመር አብይ አህመድ ኢሳያስ ብቻውን አልነበር የሚዋጋው። የአብይ አህመድ ቤዝ ሰራዊት ኤርትራ ውስጥ ነበረ። ምክንያቱም አብይ እንደነገረን የሰሜን ዕዝን መሳሪያ በሙሉ ይዘው የት ሄዱ ነበር የሰማነው? ኤርትራ። የኢትዮጵያ የጦር መሳሪያዎች በሙሉ የት ነበሩ? የነበሩት ኤርትራ። ምክንያቱም በትግራይ ጦርነት ጊዜ የአብይ ወታደሮች ኮሎኔሎች ታንክ መሳሪያ እየተጫነ ወደ ኤርትራ ይሄድ እንደነበር ነግረውናል። ስለዚህ አስመራን መያዝ እሱ እንደሚሆነው ቀላል አልነበረም። የአስመራና የኢትዮጵያ ሰራዊት አብረው ነው የነበሩ። ሲቀጥል የኢትዮጵያ ሰራዊት እሱ እንዳለው ደካማ ነው። አቅም የነበረው ሰራዊት የኤርትራ ሰራዊት ነበር። ኦኬ የኤርትራ ሰራዊት ነበር አቅም የነበረው። እንዴት እንደሚዋሽ ግን እዚህ ጋር ተመልከቱት። አብይንና ኢሳያስን ገንጥሎ ነው የሚያያቸው ነው። አብይና ኢሳያስ በዛን ጊዜ የተገመዱ በአንድ የተገመዱ አንድ ገመድ ነበሩ። አንድ ላይ የተገመዱ አንድ ገመድ ነበሩ። ኢሳያስን ወይም አብይን መገንጠልና መያዝ አትችልም። አክቹሊ ኤርትራን ከመያዝ አዲስ አበባ መያዝ ይቀል ነበር። ለምን? የጦር መሳሪያው እንዳለ የነበረው ኢሳያስ ጋር ስለነበረ ማለት ነው። ድሮኖቹ የሚነሱት ከየት ነበረ? ከኢሳያስ ወደቦች ነበሩ። እና ስትሳክር ግን እንዲህ ነው የሚሆነው። በሱ ቤት ኢሳያስን አንቋሾ ሞቷል። ግን ማንንም ነው የገደለው እዚህ ላይ? አብይን። ለምን? ጌታቸው ደካማ ሰራዊት ካላገኘ በስተቀር የኤርትራ ሰራዊት ብቻውን መቆም አይችልም ማለት። ስለዚህ ደካማው ሰራዊት የማን ነው? የአብይ ሰራዊት። ቀጥሎስ ኤርትራን መግባት እንችል ነበረ፣ ቀላል ነበረ። ምን እያለን ያለው? የትግራይ ሰራዊት ጠንካራ ነው። እንኳንስ ኢትዮጵያን ኤርትራ ጎረቤት ሀገር ላይ እንኳን ሄዶ መግባት ይችል ነበረ። ስለዚህ የአብይን ሰራዊት እየሰደበ ያወደሰ መስሎት እነሱን እያንቋሸሸ የትግራይን ሰራዊትን ጀግንነቱን ነው እያወጣው ያለው። ሰራዊት ፕሬቶሪያን ጋር ማለት ነው። ፕሬቶሪያን ጋር ማለት የፕሬዝደንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ምን ሊኖረው ይገባል? የሚሰዋው ሰማችሁ? ፎደር የሚሆንለት ጥይት ቀለብ የሚሆንለት መኖር መቻል። በቃ የጥይት ማብረጃ የሚሆንለት ርካሽ
ሰራዊት የሚሰዋው ሊኖርለት ይገባል። ምንድነው እያለ ያለው? የአብይ ሰራዊት ርካሽ ስለሆነ የአብይ አህመድ የጥይት ማብረጃ ስለሆነ ደካማ ስለሆነ ነው እያለ ያለው እንጂ ኢሳያስ አፈወርቂ የቤተ መንግስት ጠባቂ ብቻ ወታደር ነው የነበረው። ስለዚህ አብይ አህመድ አዳንን እናመሰግናለን ያለው ኤርትራ የቤተ መንግስት ጠባቂዎች ነው ማለት ነው። ይሄ የሚያሳየው የአብይ አህመድ ሰራዊት ማለት ምን አይነት የማይረባ ሰራዊት እንደነበረ ምናምንቴ እንደነበረ ኢቨን ጦርነት ይመራው የነበረው አብይ አህመድ ቺፍ ኮማንደር ኢን ቺፍ እሱ ራሱ የትግራይን ጦርነት የመራው አብይ ነው ብሎ የነገረን ኢቨን ኮማንደር ኢን ቺፍ ራሱ በቤተ መንግስት ዘበኞች ነበር የሚደገፈው። የቤተ መንግስት ጠባቂዎች ነበሩ ያገዙት ኮማንደር ኢን ቺፉን ማለት ነው። ተመልከቱ እንዴት አድርጎ እንዳዋረደው ጌታቸው ረዳ አብይ አህመድን እንዴት አድርጎ እንዳዋረደው አስገራሚ ነው። እንደገና ሻቢያ ምን ብሎናል? የሚረባ ወታደር ስለሌለኝ 10,000 ፋኖ አሰልጥንልኝ ብሎኛል ያለው እውነት እንደሆነ የመሰከረልን ማለት ነው። ኢሳያስ የነገረን የነ ኢሳያስ ሰዎች የነገሩ ትክክለኛ ነገር እንደሆነ ግን imagine this is funny ካልያዘ ራሱን ብሎ ሩቅ ሊዋጋ አይችልም። ሰው የነበረን ካል እውነት ለመናገር አስመራን መያዝ እንግዲህ ተመከሩ። ሁለት በሉልኝ። አንደኛ ታንክ መንዳት የማይችል ግን ታንክን የሚማርክ ጀግና ህዝብ፣ ጀግና ሰራዊት የትግራይ ማለት ነው። ሁለተኛ አብይ አህመድ እናመሰግናለን እያለ የሚወደስ የሚገዘትበት የነበረው ከፍሎ በገንዘብ ከፍሎ ያመጣው አግዘኝ ብሎ ዓለም እንዳይሰማበት የደበቀው ኢቨን እንዳንቶኒዮ ጉተሬስ ጋር ሄዶ አልገባም። ምክንያቱም ገብቷል ብሎ ዓለም ካወቀ ውጣ እንዳይልበትና ኢሳያስ ወጥቶ ብቻውን እንዳይቀር ኢሳያስ ከወጣ በቃ ብቻውን መዋጋት ስለማይችል ደብቆ ሸፍኖ ያስገባው ሰራዊት የቤተ መንግስት ሰራዊት ደካማ ሰራዊት ብቻ ላይ የሚንጠላጠል እንጂ አቅም የሌለው ሰራዊት እንደነበረ ምንድነው የሚያሳየው? የአብይ አህመድ ሰራዊት እንዴት አይነት ደካማ አቅም የሌለው ሰራዊት እንደሆነ ነው ጌታቸው እየነገረን ያለው። እሱ ብቻ አይደለም፣ የትግራይ ሰራዊት ከጥንካሬው አልፎ አብይ አህመድ ራሱ የተመካበትን ሰራዊት አዳነችኝ የሚላትን ሰራዊት አዳነን የሚለውን አገር አዳነን የሚለውን ህዝብ እንኳን ልንገባ እንችል ነበረ። ያምድም ያሳያችሁ የትግራይን ሰራዊት ጥንካሬ ነው። አረ ማት ነገር ነው። ጌታቸው ረዳን እየተቆረጠ ነው እና የሰማሁት ዋው ነው ያልኩት። ይገርማል። ቆይ አሰማችኋለሁ። ነገር የባይሮ ነው የሆነ አያችሁ፣ ጌታቸው ረዳ ሲዋሽ እንዲህ ነው የሚዋሸው። አብይ አህመድ ሊዋሽ ሲል አይኑን ከፈት ያረጋታል። ጌታቸው ሊዋሽ ሲል ብሎ ነው የሚጀምርላችሁ። ኢማጂን ጥቅምት 24ን የምታክል በህይወቱ ጌታቸው የማይረሳት ሱሪው ላይ የሸናባትን ቀን የሆነ ማለት ነበረ ብሎ ሪላክስ አድርጎ እንዳልፈራ በቃ just he's different than ከትግራይ people so he's exceptional። ዛሬ መጣው ለገደል ገደልኳችሁ እያለ አብይ ጌታቸው ግን በርዝደ እያከበረ ግን እኔ አብይ እንዴት አድርጎ እንደሚንቀው ግን ምንድነው የሚያሳየው? አብይ መጣው ገደልኩኝ ምናምን እያለ እያስፈራራ የትግራይ ህዝብ ግን he was living his life not even scared በአብይ አህመድ። ያንን ነው እያለን ያለው። በርዝደ እያከበረ ድግስ እየደገሰ ላይፍ ጎዝ ኦን። አብይ አህመድ እዚህ ምድርን እያተራመሰ የኤርትራን ሰራዊት ሳይቀር ይዞ እየመጣ የአረብ ድሮኖችን በምድር ላይ ያለ የጦር መሳሪያ በሙሉ እጁ ላይ ያለውን አሻንጉሊት በሙሉ ሰብስቦ አብይ እየመጣ የትግራይ ህዝብ ግን በርዝደ እያከበረ ነው የነበረው። ጌታቸው ረዳ የሚነግረን ማለት ነው። አሁን ይሄ አብይን ነው የሚያስደስተው፣ አብይን ነው የሚያስቆጣው። ፈርቼ ተንቀጥቅጬ ነበር ደንግጬ ነበረ ምናምን ቢል ኑሮ እኮ አብይን ጀግና ያደርገዋል። እዚህ ግን ምንድነው እያለ እኔ የሆነ የነበርኩት በርዝደ እያከበርኩ ነበረ። I was just living, I didn't care። የትግራይ ህዝብ እንግዲህ ጌታቸው የእሱ ልደት አይደለም የጓደኛዬ ልደት። ያ ጓደኛው ማን ነው? ትግራዋይ። የት ነው በርዝደው? ትግራይ ውስጥ። ስለዚህ አብይ አህመድ ሚጤጤው ጭንቅላቱ የኤርትራን እርዳታ እንኳን ጠይቆ ያለ የሌለ ሰራዊት ሰብስቦ የአማራ፣ የኦሮሞ፣ የደቡብ የምናምን ኃይል የሚል እንደገና ደግሞ የኢትዮጵያ መከላከያ ሰራዊት ይዞ አገር ሽብርብ እያለ እነ ጌታቸው ግን ትግራይ ውስጥ ግን ነበረ በርዝዴይ ነበር የሚከበረው። ይሄንን ነው እየነገረን ያለው።
ሲጀመር ጌታቸው ረዳ በርዝዴ አልነበረውም፣ ዋሽቷል። ግን ይህንን በማለቱ አብይን አልጠቀመውም። አሁን ጌታቸው በሱ ቤት ራሱን ከፍ አድርጎ ከትግራይ ህዝብ የተለየ እንደሆነ ግንኙነት እንዳልነበረው ህወዝና ፓርት ኦፍ የወር እንዳልነበረ በቃ ሰላም ፈላጊ እንደሆነ አድርጎ ነው የሚናገር ያለው እዚህ ጋር አይደለ? ይህም በማለቱ ግን የጎዳው አብይን ነው። እውነታው ግን ጦርነት ሊመጣ እንደነበረ ስለሚያውቁ ሴንትራል ኮማንድ ተቋቁሞ ነበረ። ሴንትራል ኮማንዱ ስራ አስፈጻሚ ውስጥ የነበሩት እና ከሚሊተሪ ውስጥ ከሴንትራል ኮማንድ ውስጥ ጌታቸው ረዳ አልነበረም፣ አላስገቡትም ነበር። ለምን? ቁም ነገር እንደሌለው ስለሚያውቁ ማለት ነው። ስለዚህ ሴንትራል ኮማንዱ ተሰብስቦ ውሳኔ ወሰነ። በቃ አብይ ጦርነት ውስጥ እየመጣ ስለሆነ ህዝባችን ከሚያልቅ እንውጣ፣ ከተማው ከሚደበደብ እንውጣ የሚል ውሳኔ ወሰኑ። ስለዚህ አለም ገብረዋህድ ቤቱ ነው ሄዶ ያወራው ታደሰ ጌታቸው ረዳ። ውሸታም ነው ጌታቸው። አለም በሄደ ጊዜ ጌታቸው ደንግጦ በርፈርቶ የሆነ ነገር ውስጥ ተደብቆ ያለ ያገኘው he's a liar። ጌታቸው ረዳ ፈርቶ እየተንቀጠቀጠ ቁጭ ብሎ ያገኘው አጆፋ ፈራ ምናምን ብሎ ተቆጥቶት ነው። ምክንያቱም ጌታቸው በህይወቱ ጦርነት ውስጥ ገብቶ ያውቅም። ጥይት የሚባል ነገር ጠባቂዎች ሲይዙት ነው እንጂ ጥይት የሚባል ነገር ደርሶ ያውቅም። የመጨረሻ ፈሪ ነው። በህይወቱ አንድ ጦርነት ቢሳተፍ ተመልከቱ የውሸቱ ማዕት በህይወቱ እሱም ደግሞ ሸክም ሆኖበት ማለት ለትግራይ ወጣት፣ ለትግራይ ጀነራል፣ ለትግራይ ሰራዊት፣ ለትግራይ ሸክም ሆኖበት በህይወቱ አንዲት ጦርነት ነፍሱን ለማዳን ብሎ በረሃ ቢገባ ተመልከቱ ምን እያለ እንደሚያወራ። የትግራይ ህዝብ የሌለውን ጀግንነት ሰጥቶ ጀግና እንኳን ሊያደርገው ቢሞክር ለርያ ወርቅ አይሆናትም እና ጌጥ ሊሆንለት አልቻለም። ስለዚህ አለም ገብረዋህድ ቤቱ ሄዶ ምክንያቱም ፈርቶ እየተንቀጠቀጠ ነበረ። በስልክ አልነገረውም፣ ምክንያቱም ስልኩ የፌዴራል መንግስት ስለሚቆጣጠረው። በአካል ነው አለም ገብረዋህድ ቤቱ ሄደው አይዞ፣ ምክንያቱም ጌታቸው ከአለም ስር ነበር የሚሰራው። እንደዚህ አይነት ውሳኔ ተወስኗልና ልንወጣ ነው ብሎ ነው የነገረው። ጌታቸውስ ምን እያደረገ ነበር? ፈርቶ ደንግጦ እየተንቀጠቀጠ ነበረ። ማነበረች ከቤቱ የወለደባት ሰራተኛ እኛ ጋር የመጣችው ዙፋን ነበረች ጌታቸው ቤት። this is the story ሪያሊቲው እውነቱ ይሄ ነው። ግን እንዳልኳችሁ እነሱ ሚዲያ ስለያዙ እነሱ ሪሶርሱን ስለያዙ እንደፈለጉ እየወጡ ስለሚጮሁ አብይ እንደነገር እንደነዛ ሁለቱን ቆራሪቶች ውሃ ውስጥ ነው ሲሉ ማአት እንደሚመስሉ እነጌታቸውም ብልጽግና ሚዲያውን ስለተቆጣጠረ ኃይል ያላችሁ ስለሚመስላቸው እንጂ ሪያሊቲው ይሄ እውነቱ ይሄ ነው። አብሶሉትሊ ውሸት፣ ነጭ ውሸት። ራሱ ነጭ ውሸት ማራን ያፍረዋለሁ እያለ ነው። ውሸትም እያፈረችው ነው ጌታቸው። እውነቱ ግን እዚህ ላይ ነው ያለው። ስሙት ግን እሱ የሚለው ስለዚህ ነበር ሰብሎ ነበር ተጠራሁ፣ ወደ ቤት መግባት አለበት ውሸት ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለበት ብሎ አለም እንደወለልኝ አቤት እዛ ቤት መጥቶ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆኑ ይችላል። እሷ እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋ አያውቅም። ቤት እንግዲህ ክሉ ከሌለው የጌታቸው የራሱ ሪታርድነስ የራሱ ደካማ ነው እንጂ ሚዲያው እየዘገበ ነው። በሚዲያው በምኑ ኢንተርናሽናል ኮሚኒቲ እንኳን የኢንተርናሽናል ሚዲያ እንኳን እያናፈሰው ያለው ክሉ የለንም ካለ ጌታቸው ረዳ ሂዝ ደዳመስ ማለት ነው። በሱ ቤት ምን እያለ ነው ያለው? እኛ በቃ ሰላማዊ ሰዎች ነን ምናምን ወይም ደግሞ አይሶሌት ተደርገናል ለማለት ነው እየሞከረ ያለው። እዚህ ላይ ግን who sound stupid እንኳን ጌታቸው ረዳ አብይ አህመድ አንገቱን ቆርጦ ሊሰዋው የሚፈልገው አይደለም በሚዲያ እየወጣ ስንት አይነት ነገር የሚነግረን እንዴ። ሚሳኤል ሲተኮስ ጌታቸው አይደል ወጥቶ እኛ ላይ ተኮስ ነው ያለን። ጎበዝ የሆነ ሰው እኮ እንደዛ አይልም። ያውም ደግሞ ኢላማውን የሳተ ሚሳኤል ተኮሰ we don't know ከየት እንደመጣ ነው የምትለው። እኛ ላይ ተኮስ ነው ከባህር ዳር የምትነሳ ምንም አይነት አይሮፕላን ብትኖር እንመታታለን ያለን ማን ነው? ጌታቸው ረዳ ነው። ስለዚህ he's a liar pathological liar የሚለው ቃል ራሱ አይገልጸውም። እንኳን አይደለም ጌታቸው ረዳ እዛ ውስጥ ሆኖ ልቡ ቲክ 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 እያለች አለም ሲሄድ እየተንቀጠቀጠ ያገኘው ጌታቸው አይደለም። እኔ አሜሪካ ውስጥ ያለሁት I knew what was happening I knew what was coming። በኢትዮጵያ ውስጥ ያለ ሰው ህዝብ በሙሉ ምን እየመጣ እንደሆነ ያውቃል። ግን ውሸታ ምን አለ? አላውቅም ነበር አለ። ሪሊ ሎሎላንድ ነበር የምትኖረው ጌታቸው ረዳ ይወርነ ሎሎላንድ ለብቻ። እንደዛ ከሆነ the problem is in you ችግሩ አንተ ነህ። በቃ የዘገምተኝነት ችግር አለብህ ማለት ነው። ወይንም ደግሞ ታዲያ እንድትለው ጌታቸው ሊደር ሊሆን የሚችለው እንዴት አድርጎ ነው ጌታቸው ሊደር ሊሆን መሪ ሊሆን የሚችለው? ሪስክን ማያይ ዴንጀርን ማያይ አደጋን ማያይ
አደጋን የማይረዳ ከሆነ ክሉ ካልነበረው this is a dumb guy. He should not be in leadership. He should not be የአብይ አህመድ አማካሪ ሊሆን ያንንም ያክል ትልቅ ጦርነት ዓለም እየደነገጠ ዓለም እየፈራበት የነበረው ኢንተርናሽናል ሚዲያው በሙሉ እየዘገበው የነበረውን ሚዲያ እኔ አሜሪካ ሀገር የምኖር እኔ እንኳን ያወቁት የኔ ልጆች ትናንሾቹ ትግራይ ላይ ጦርነት ሊመጣ እንደሆነ ያወቁትን እኔ ክሉለስ ነኝ ካለ ጌታቸው ረዳ ትልቅ የሊደርሺፕ ፌሊየር ነው። this guy ሊመራም አይችልም ማለት ነው። በቃ የራሱ የሆነ ትልቅ ውድቀት ያለው ሰው ነው። እንኳን አብይን ሊያማክር አይደለም እንደ ጌታቸው አይነት ክሉለስ የሆነ ሰው ምንም አይነት ኃላፊነት ሊሰጠው አይገባም። ስለዚህ እዚህ ላይ ያደረገው ምንድነው? ራሱን ያዋረደው የጥፋት ገበታ አንድ ሽኮኮ የሚመስል የጥፋት ገበታ ወጥቶ ያለ ልክ እንደ አያችሁ when you have a problem ጭንቅላት ላይ የዘገምተኝነት የዝገት ችግር ሲኖር እንደዚህ ያለውን ነገር እንኳን እንደ ጀግንነት አናሊሲስ ብለን የምታወጣው ኖርማል አይምሮ ግን ይሄንን ሰው የሰምቶ he must be crazy ነው የሚለው። I think this is mentally ill የሆነ ሰው ነው። በሊደርሺፕ ቦታ ላይ ተቀምጠ ያንን የመሰለ አደጋ እየመጣ ክሉለስ ነኝ ካልከኝ you have a problem። አንተ በምንም አይነት የኃላፊነት ቦታ ላይ ልትቀመጥ አይገባህም ነው መባል ያለበት። ፖለቲከኛም አይደለህም። እንደ ፖለቲከኛ ፌል አድርገሃል፣ እንደ ሊደርም ፌል አድርገሃል፣ እንደ ወንድም ፌል አድርገሃል፣ እንደ ሰውም ፌል አድርገሃል ነው መባል ያለበት። ይሄ ነው አንዱ በጣም ያስደነቀኝ። ቆይ ደግሞ አመጣላችሁ። ኧረ በጣም ብዙ ነው። ጌታቸው ረዳ አቤት ሰው አፋልኝ ብሎ ዝም ብሎ ያወራል። ኧረ በጌታ እንዴ አፍ እኮ ለመብላት ብቻ አይደለም የተፈጠረው። ቆይ ከጥቅምት 24 not this one. wait የሚል ቃል ካሁን በኋላ አልጠቀምም። ፌደራል መንግስት ጋር ይሰራል። ጄኖሳይድ የሚል ቃል ከእንግዲህ በኋላ አልጠቀምም ከፌደራል ጋር እየሰራው። አያችሁ እንዳልኳችሁ አብይ ፊት ከልክሎታል። ጄኖሳይድ ትግራይ ላይ ተፈጽሟል ስላለ ፊት ከልክሎታል። ልክ መጀመሪያ እንደመጣ አካባቢ ሊያናገረው ምናምን ነገር ሞክ እንዳይታወቅበት፣ ከዛ ግን አይኑን ማየት አልፈለገም አብይ። he doesn't want to see him, he doesn't want to talk to him። እጅግ ተጸይፎታል። ለዚህ ነው ለአብይ ነው መልእክቱ የሚነግረው። ከእንግዲህ በኋላ ጄኖሳይድ የሚል ቃል አልጠቀምም ከፌደራል ጋር እየሰራው። ለማን ነው እየነገረው ያለው? ለአብይ ነው። ይቅርታ አድርግልኝ፣ ከእንግዲህ በኋላ ከአንተ ጋር እየሰራው ሁለተኛ። ይሄ ያደረገው ኢንተርቪው ለትግራይ አይደለም ያደረገው ኢንተርቪው ለኢትዮጵያ ህዝብ አይደለም ያደረገው ኢንተርቪው ለአብይ ነው። ለአብይ ደጅ መጥኛ አድርባይነቱ ግን ይህንን አይቶ አብይ ይጸየፈዋል። እኔ በእውነት አብይ ጌታቸውን በክላስ ይበልጠዋል። በዚህ ደረጃ አብይ እየወረደ አይደለም። በጌታቸው ደረጃ አብይ እየወረደ አይደለም። የተወሰነች ከጌታቸው የተሻለች ትንሽ ዲስተንስ ያለችው። እንደዚህ ያሉን አጭበርባሪ ነግሮናል እኮ ባንዳ ማለት ምን ማለት እንደሆነ እኮ አብይ አስረድቶናል። ስለዚህ ጌታቸው በዚህ ደረጃ ወጥቶ ራሱን ዲርጎ ሲያዋርድ ነው የሚለው የበለጠ ነው የሚጸየፈው። ይሄማ very cheap በቃ ፕሮስቲቲዩሽን ነው የሚለው። በጣም ተራ የሆነ ፕሮስቲቲዩሽን ነው ይሄ። I don't need እንደዚህ አይነቱ ነው የሚለው። ቅድም እንደነገርኳችሁ ሌሎቹ ተከፍለው ነው የሚያመነዝሩት። አንቺ ግን ከፍለሽ አመነዘርሽ የሚለውን ነው አብይ አህመድ የሚለው። የበለጠ ነው የሚጸየፈው። ስለዚህ ያ ኢንተርቪው ኢትስናት ለትግራይ ህዝብ አይደለም፣ አማራ ህዝብ አይደለም፣ ለኢትዮጵያ ህዝብ አይደለም፣ ለአብይ አህመድ መስዋዕት ነው፣ እጅ መንሻ ነው። ጌታቸው ረዳ ለአብይ አህመድ እጅ መንሻ ያደረገው። ከእንግዲህ በኋላ ከፌደራል ጋር እየሰራው ጄኖሳይድ ብዬ አልናገርም፣ እባክህን ማረኝ፣ ያሁኗን ብቻ ይቅር በለኝ አብይ ነው እያለ ያለው። ጌታቸው እያለ ያለው የዛሬዋን ብቻ አብይ አህመድ ነው እያለ ያለው ጌታቸው ረዳ። የዛሬዋን ብቻ አብይ አህመድ ይቅር በለኝ ነው እያለ ያለው ጌታቸው ረዳ። this is what he's saying። ከእንግዲህ በኋላ ጄኖሳይድ አይደለም እባክህን አብይ እያለን ያለው ጌታቸው። ስለዚህ ያቺ ኢንተርቪው it was not በዛ ደረጃ ወርዶ አንዴ ሞንጆሪኖ ሴትዮዋ ይላታል፣ ከጠላ ቤት ይላታል፣ የደብረ ጽዮንን ይሳደባል፣ ዓለምን ይሳደባል፣ ታደሰ ወረደን ይሳደባል፣ ምግበይን ይሳደባል። የትግራይ ሊቅ እንዳለ የትግራይ ሊቅ ደግሞ የትግራይ ሊቅ የትግራይን ብሔርተኝነት በቃ ያ አብይን ያዋረደውን ነገር በሙሉ
በቃ አብይ ሊያስደስተው ይችላል ብሎ ያሰበውን በዛች ቺፕ በሆነች አመለካከቱ ወጥቶ ያን ሁሉ ማንም ፊንጢጣውን ሳይረግጠው የለፈለፈው ለአብይ አህመድ ደጅ መጥኛ ነው። ምክንያቱም አብይ አይኑን ላይ አይፈልግም፣ ተጸይፎታል። ግን አብይ አህመድ ለምንድን ነው የሚጠቀምበት? ይሄንን የዛሬ ዓመት ሴፕቴምበር ላይ ላስት ሴፕቴምበር የኛ ፕሮግራም የፈገግተኞች ፓርቲ በሚል የሰራው ላይ አብይ ጌታቸውን እያደረገው ያለው አብይ ጌታቸው ቁም ነገር አለው ብሎ አይደለም፣ ሰነፍ እንደሆነ ያውቃል። ለሰው ሁሉ ነው የሚናገር። ጌታቸው ሰነፍ እንደሆነ አብይ ጠንቅቆ ያውቃል። ክላስ ኢንቴግሪቲ እንደሌለው ጠንቅቆ ያውቃል። አጭበርባሪ እንደሆነ ጠንቅቆ ያውቃል። አስዋ አብይ ራሱ አጭበርባሪ ነው። እንግዲህ አብይ ራሱ ግን የአብይ አጭበርባሪነት እንደ ይሁዳ ነው። ክላስ አለው። አትሊስት የጌታቸው እኮ ተራ ነው በቃ። እና አብይ ክላስ ያላቸው ባንዳዎች ናቸው። ጌታቸው ግን መናኛ የሚባለው ባንዳ ነው። በቃ መናኛ ዩዝለስ፣ በቃ ይሄ ተራ የሚባለው ባንዳነት ነው። አሁን አንዳንዶች ቢሉ እየሰደብሽ ነው። ኖ ዲስ ኢዝ ናት ስድብ። ቴዎድሮስ ጸጋዬ ምን አላሉ? አንድ ሰው ሲነግረኝ ትሳደባለህ ሲሉት ነው ተሰደብከኝ ነው እየሰደብኩ አይደለም እየገለጥኩ ነው ብሎ አላሉ። አይ አግሪ ዊዝ ሂም። ጌታቸውን ኤክስፖዝ ነው እያደረኩት ያለሁት፣ ስራውን ነው እየገለጥኩት ያለሁት። ስለዚህ አብይ ምንድን ነው የሚለው? ያየውና ኖ ነው የሚለው። ይሄማ በቃ ጭራሽ ካሁን በፊት ዘሪሁን ተሾመ መጣና ሪዮት ላይ አብይን ሰማይ ላይ ሰቅሎት ሄደ ኦሎፍ ተሳደድ። ከዛ ሲመለስ አብይ የሚወድለት ነበር የመሰለው። አብይ ተከፍሎ እንደተናገር ታስታውቃለህ አለው። በዛ ደረጃ በዛ ፍጥነት ተገልብጠ እኔ እንደዛ ማወደስህ የበለጠ ሰው እንዲጠራጠረኝ ነው የምታደርገው። ተከፍሎ እንደምትናገር ታስታውቃለህ ያለው አሉ። አሁንም ጌታቸው በዚህ ደረጃ ወጥቶ ማንም ጭንጭራውን ሳይረግጦ ሲለፈልፍ ምን ያህል ማይረባ እንደሆነ፣ ከንቱ እንደሆነ፣ ምናምንቴ እንደሆነ፣ በቃ ሆዱ እንዴት አምላኩ እንደሆነበት፣ በቃ ለሆዱ ሲል ኤኒቲንግ እንደሚያደርግ፣ ነገ ጠዋት የሚከፍለው ደግሞ ሌላ ከመጣ ሌላ ጌታ ፋኖ ቢገባ፣ አሁን ለምሳሌ ፋኖ አሸንፎ ቢገባ ከፋኖ ጋር ደግሞ ሆኖ አብይ አህመድን ከነበረው በላይ ሊያዋርደው እንደሚችል አብይ አይቶበታል። ኢሳያስ አፈወርቂ ቢያስጠጋው ከኢሳያስ ጋር ሆኖ አብይን በዚህ ደረጃ ሊሰድበው እንደሚችል አብይ ገብቶታል። አላከበረውም፣ አልተደሰተበትም። ግን አብይ ምንድን ነው እያደረገበት ያለው? ጌታቸው ራሱን በራሱ ዲስክሬዲት ነው እንዲያደርግ እያደረገ ያለው። ምክንያቱም ሶበር በነበረበት ጊዜ ጌታቸው በሶበር ማይንድ በረሃ ውስጥ ነው የተናገራቸው ስለ አብይ ትክክለኛ ነገሮች ስለሆኑ አብይን በደንብ አድርጎ ስለ ዲስክራይብ ያደረገው በሶበር ማይንድ አብይ አህመድን በደንብ ስለሆነ የገለጸው። እነዛ ጌታቸው የተናገራቸው ደግሞ አብይን በጣም ስለሚያመው አብይን በጣም ስለሚከነክነው እነዛን ዲስክሬዲት እንዲሆን አይ ጌታቸው የተናገረው ተብሎ እነዛኞቹንም ቫልዩ እንዳይኖራቸው ዲስክሬዲት እንዲደረጉ ነው እየተጠቀመበት ያለው እንጂ አብይ አህመድ ጌታቸው ረዳ ጠልቶታል፣ ተጸይፎታል። የሰጠው ቤት እንኳን ጦር ኃይሎች አካባቢ መንገድ ዳር ነበር። ጌታቸው ረዳ ለህይወቱ ፈርቶ እሱን ጥሎ ሸራተን ነው ተመልሶ የገባው። አዲስ አበባ እንኳን በነፃነት መመላለስ የማይችል ሬድ አለ ደግሞ እንጂ ሬድ ዋን እንኳን እውነትም ሬድ፣ እኛ ሬድ የምናውቀው ሬድ ፍላግ ነው። ሬድ ዋን is red, he's a red flag 100%. ሬድ ዋን is a red flag, it's a danger zone. አልተሳሳትኩም ጌታቸው። አረበኔ በጣም ነው ባረ በጣም ጻድቃንን ደግሞ እንዴት አድርጎ አንደር ደባፍ እንደጣለው ከሚያጃጅሉት ውስጥ አንተን ፕሬዝዳንታችን ይላል። ምን ላይ ሆኖ ነው ፕሬዝዳንት ነው? ታዙ ወርላ ወይ የህዝብ ፕሬዝዳንት አልሆንክ፣ ወይ በተግባር የህዝብ አጀንዳ አልያዝክ፣ ወይ ለአንቲካም ቢሆን ወንበሩ ላይ አልተቀመጥክ። ከዲማ የሱም ስብሰባ አደረጉ ቁጥር አንተ ነው መሪያችን። የሚያስቀኝ ምን ታውቃላችሁ? ፈርስትሬትድ የሆኑ እሱ እንዳላቸው የጠላ ቤት ሴት፣ እኔ የጠላ ቤት ሴቶችን ማከብራለሁ። ሰርተው አትሊስት ኑሯቸውን እያሸነፉ ነው። የጠላ ቤት ሴት እሱ እንደሚላቸው ዝም ብላ ሳትሆን የጠላ ቤት ሴትማ አንበሳ ጎበዝ ስለሆነች በእጆቿ ጠላን የሚያክል ነገር ፈርመንት አድርጋ ነው የሰውን ውስጥ የሚያስደስት ነገር ሰርታ ሽጣ እየተደረደረች ነው ያለችው። እኔ የጠላ ቤትን ሴት አይ ሃቭ ቢግ ሪስፔክት። የእሱን ግን ልውሰድና የጠላ ቤት ሴት ሀሜት ማለት ጌታቸው ረዳ ነው። ፈርስትሬትድ የሆነች ባሏ የፈታት በተለያየ በምናምን ሚዝራብል የሆነች ሰው ሀሜት ነው የሰማሁት። ወይም ወንድ በቃ በላይፍ ውስጥ በጣም ፍርስትሬትድ የሆነ ተስፋ የቆረጠ ሰው ሀሜት ነው የሰማሁት። that's what I heard።
ወይዘሮ ክንድያ ብሎ ነበር አንድ ወንድማችን ጆሲ። አይ አሁንማ ክንድያ ወደ አንቱ ተቀይሮ ወይዘሮ ጌታቸው ነው ወይዘሮ የሆነው። ኧረ ወይዘሮ የቆነጃጅቶች መጠሪያ ነው። እኔ ያየሁት ፈርስትሬትድ የሆነ ተስፋ የቆረጠ ግራ የገባው መግቢያ መድረሻ ያጣው ሰው ሀሜት ነው የሰማሁት። አሁን ደብረጽዮን ወይ ቆይ እስቲ ለኢትዮጵያ ፖለቲካ የሚያመጣው ለውጥ አለ? አንዳንዶች ከነጭራሹ ጌታቸው ህዋትን ቀበራት ይላሉ። ሪሊ ኧረ በጣም ሞትኩኝ። ህዋት በጌታቸው ንግግር ከሆነ ህዋት የተቀበረው በቃ እንግዲህ ተከታዮቹ ምናምንቴዎች ናቸው ማለት ነው። ጌታቸው በምናምን ህዋትን ቀበረ። ሪሊ ታዲያ የተቀበረችን ህዋት ነው ቁጭ ብሎ ፈርስትሬትድ ነው መነጽር አድርጎ ያን ጊዜ ፈጅቶ በቃ በዝሙትና በምናምን የተፈታሽ ሚስት በቃ ማትረቢ ነች ተብላ ወይም የተፈታ ባል ተስፋ ይቆርጥ በቃ ምንም ጥቅም የለህም ተብሎ የተጣለ የከሰረን ሰው መስሎ ያን ሁሉ ሀሜት ምን ለውጥ ነው የሚያመጣው? አረ በጣም ደግሞ ያስደነቀኛል። ጻድቃንን አንደር ደባስ ነው የወረወረው። በጣም ያሳቀኝ ጌታቸው። እኔ አንዳንዶቹ ስራ ብለው ቁጭ ብለው አናላይዝ ሲያደርጉት አየሁትና ይሄን ባዶ ኪስ ምንም ቦታ የሌለው ነው ቤቱን ጥሎ እንደሄደ ወፍ እንደሸሸ ወፍ ማረፊያ አጥቶ በየዛፉ እየተንከራተተ ያለን ሰው ቁጭ ብሎ እሱን አናላይዝ ማድረግ ስቱፒዲቲ። እኔ ከትግራይ ይልቅ ዳሜጅ ያደረገው አብይ አህመድ ነው። ሰው ኬርፉል ሆኖ ጌታቸውን ቢሰማው ትግራይ እንዴት አድርጎ እንዳጀገነ ዩ ሃቭ ኖ አይዲያ። እንዴት አድርጎ የትግራይን ጀግንነት እንደውም የሆነ ሰዓት ላይ መከላከያውም አይረባም ይለዋል። የአብይን መከላከያ አይረባም ብሎ ይሰድበዋል። በጣም ያሳቀኝ። ጻድቃንን ደግሞ እንዴት አድርጎ አንደር ደባስ እንደወረወረው ወደ ደብረ ብርሃን አማራ ክልል ውስጥ ሆነን አለ እነ ጻድቃን ነበሩ ከጆሃር ጋር እስር ቤት የሚነጋገሩ እና ጻድቃን አለ ለጆሃር ኦላን አስቡ። ጆሃርና ኦላ አብረው ሲሰሩ ሰብታችኋል። ጆሃር ከኦላ ጋር እነ ኦላን ያዙ ይል ነበረ ጆሃር ብሎ ጻድቃንን እንዴት አድርጎ አንደር ደባስ እንደወረወረው። ጻድቃን ከአብይ ጠላት ከሆነው ከጆሃርና ከኦላ ጋራ ከዛፍ ደግሞ ምን አለ ጸጋዬ አራርሳ ይንገስ ብዬ ነበር እኔ። አብይ ራሱ ምን እንደሚል ታውቃላችሁ እንዴ? ለኦሮሞ ህዝብ ያሰብክለት ጭራሽ ንጉስን መራጭ አንተ ነህ። ጌታቸው ረዳ ራሱን በራሱ ነው በጥይት የመታው። again he shoot on himself again። አሁን ደግሞ በጣም አደገኛ የሆነ ቦታ ላይ ነው ራሱን ሹት ያደረገው። በሱ ቤት እችን ተናግሮ አብይ ፊት የሚሰጠው ለአብይ መስዋዕት ማቅረቡ ነበር። አብይ አህመድ እንደ ጌታቸው አይደለም። ለክፋት ከአብይ በላይ የለም። ለተንኮል እንደ አብይ የለም። ሰውን ለማዋረድ እንደ አብይ የለም። ትክክለኛ የዲያብሎስን አመለካከት ጭንቅላት ነው ያለው። ለክፋት ዲያብሎስ ስማርት ነው። ስለዚህ አብይ ሰማውና የበለጠ አለ እንዳታመጡብኝ አለ። ይህን ሰውዬ ጭራሽ አይኑን ላይ አልፈልግም አለ። በዚህ ደረጃ አድርባይ ከሆነ በዚህ ደረጃ ከሃዲ ከሆነ አብይ የሚወድ መቼ መሰለህ ነገር ከህዝብ ጋር ግንኙነት ሲኖርህ ነው። ህዝብህ እንደሚያከብርህ ካወቀ ህዝብህ ካንተ ጋር የሆነ ነገር ካለው በአንተ በኩል ነው ህዝብህን መያዝ ስለሆነ የሚፈልግ ያኔ ነው አብይ የሚፈልግ። ህዝብህን ግን የምትሰድብ፣ የምትንቅ፣ የምታዋርድ፣ የምታንጓጥጥ ከሆነ በፍጹም የበለጠ አብይ እንዲነቀውና እንዲጠላው ነው ያደርገው። ስለዚህ ምን አደረገ? ጻድቃንን አንደር ደባስ ሂትሮይም አንደር ደባስ ከኦላና ከነ ጆሃር ጋር ይነጋገር ነበረ። አስቡ እስኪ እንግዲህ በምንድነው የሚባለው ጋር ሲደርሱ የአማራ ክልል ላይ ጻድቃን አይደል እንደ ወጥቶ መንግስት ፈርሷል ከማን ጋር እንደራደራለን ያለን። ሲጀመር ያሉላ ኦፕሬሽን የሚባለው ለምን ተሸነፉ? አብይ ለምን ተሸነፈ? የሆነች ጠባብ ቦታ ላይ አግኝተናቸው ሰራዊቱም አቅም አልነበረውም ይለን ነበር። ሰራዊቱም የሚረባ አልነበረም። የአብይን ሰራዊት ያ ጀግና ይባልለት የነበረው ያ ትልቅ የሚባለው እንጂ የአብይን ሰራዊት አቅም የተሸነፉት ትግራይ ስለጠነከረች ሳይሆን አብይ ስለተሸነፈ ነው ይለን ነበር። ሰራዊቱ ደካማ ስለሆነ ነው። ትግራይ አቅም ኖራት አልኖራት ምን ብሎ ነግሮናል። ግን አብይ የሚመራው ሰራዊት አብይ ያሰማራው ሰራዊት አቅም አልነበረውም። ኮማንደር ኢን ቺፉ አብይ ነበረ። ስለዚህ እዛ ቦታ ላይ ብሎ የሚነግረን በአሉላ ኦፕሬሽን። ለምንድን ነው አሉላ ኦፕሬሽን ላይ አመድ የሆነው የአብይ ሰራዊት? የኤርትራ ሰራዊት ወጥቶ ስለነበረ ነው። አያችሁት? ጌታቸው ረዳ የቤተ መንግስት ዘበኛ ነው እያለ የሚነግረን ያ የቤተ መንግስቱ ዘበኛ የኤርትራው ሰራዊት ወደ ቤተ መንግስት ሲመለስ
የአብይ ሰራዊት ወይ ወታደር አይደለ ወይ ምን አይደለ አቅም የሌለው ኮላፕስ ነው ያደረገው። ታላቁ ሩጫ እስኪመስላቸው ድረስ ባጫ ደበሌ ምርኮኞቹ ሰውን በድንግዝግዛ ያለው እንዳለው ታላቁ ሩጫ እስኪመስላቸው ድረስ ያ የትግራይ ሰራዊት ታንክ መንዳት የማይችለው ግን ታንክ የሚማርከው አሰልፎ መቀሌ ላይ አመድ የመሰሉ ሰራዊቶች እነ ሚሳኤልን ሁሉ እያዞሩ ሲያሳዩን የነበሩት የኤርትራ ሰራዊት ጥሎ ስለወጣ ነው። እና ጌታቸው በዚህ ኢንተርቪው ተረጋግታችሁ ዝም ብላችሁ ብትሰሙት አይ አም ናት ኪዲንግ ዩ አብይ አህመድን ነው ዲስትሮይ ያደረገው፣ አብይን ነው ያዋረደው። ዝም ብላችሁ ስሙት። ኢትስ ሃርድ። ብዙ ሰዎች የጌታቸውን ንግግር ለመስማት በጣም ይከብዳቸዋል። በጣም የክህደቱ ጥግ ከሰው ጋር ስለማይገጥም ማለት ነው። የጋራ ቻርተር አዘጋጁለት ሽግግር ማለት ነው። ፕሬዚደንት ኦሮሞን የሚል ሀሳብ ገብተን ሞተን ራሱ ምን ነበር የሚለን? አብይ የኦሮሞን ሊቅ ይንቃቸዋል የሚለን የነበረው ጌታቸው አይደል? እኔ ያውቃለሁ ነግሮኛል፣ የኦሮሞን ሊቆች ይንቃቸዋል ያለ የሚነግረን የነበረ ማን? ጌታቸው ረዳ። ጌታቸው ረዳ ነበር። ሽመልስ አብዲሳ የኔን ጃኬት የሚሸከም ነበረ እኮ ብሎ ነግሮናል። ሽመልስ አብዲሳ ከኛ ጋር ለኛ ተላላኪ ነው ብሎናል። የሆነ ጊዜ ላይ የኔን ጃኬት ተሸክሞ የሚከተለኝ ነበር ያለን ማን ነው? ጌታቸው ረዳ። እና ጌታቸው ሲጀመር የኦሮሞ ሊቅ አብይ ንቃቸው ነበር። አብይ የኦሮሞ ሊቅ የሚንቃቸው ወይስ ጌታቸው ረዳ? እሺ አብይ እስካለው ጌታቸው ለምን ደገመው? ከተናጋሪው ደጋሚው ትላለች አንድ ቤተሰቤ። ከተናጋሪው ደጋሚው። አብይ የኦሮሞን ሊቅ የሚንቃቸው ከሆነ ካላመነበት ጌታቸው ለምን አለው? ህፃን ናቸው እነሱ፣ የኦሮሞ ሊቃል ህፃን ናቸው ብሎ ይንቃቸዋል ብሎናል። ታዲያ ጌታቸው ረዳ የሚንቃቸውን የኦሮሞ ሊቅ ከኦሮሞ መሪ ይሆናል? ከኦላ ጋር ሲያን ሁሉ ግብግብ የፈጠሩት እነ ጌታቸው ኦላ መግባት አለበት መግባት የለበትም በሚል አልነበረ? ታዲያ እውነት የኦሮሞ እንዲመጣ ከፈለገ ዋናው ከፊት ለፊት ሆኖ ስፖክስ ፐርሰኑ ጌታቸው ነበረ። ከኢንተርናሽናል ኮሚኒቲው ጋር የሚገናኘው ጌታቸው ነበረ። እኔ ራሱ ጌታቸውን አውርቼዋለሁ። ወደ አፋር ጋር መንገድ ሊዘጉ እየሄዱ ስሟ ጠፋችብኝ። አሁን ምን ነበረች የምትባል ወደ አፋር መንገድ ላይ ነበር የሚሄዱት፣ የጅቡቲን መንገድ ሊዘጉት። ወደዛ እየሄዱ እያለ ጌታቸውን አውርቼዋለሁ። ወደ ሚሊ የምትባል ቦታ እየሄዱ ጌታቸውን በስልክ አውርቼዋለሁ። እና ምንድን ነው ያለኝ? እኛ የምንፈልገው ሚሊን ለመዝጋት ነው። ለምንድን ነው ወደ ወልቃይት የማትሄዱ ስለው አዲስ አበባ ነው መሄድ የምንፈልገው ብሎኛል። ለምን ይዋሻል? ውሸታ አላወራኋትም ይበለኝ፣ የስልክ ሬከርዴን አወጣዋለሁ። ውሸቱን አላወራኋትም ይበል። ጌታቸውን አውርቼዋለሁ። እንዳውም እዛ ወደ ሚሊ ብዙ ቦምቦች ተቀብረው በየቦታ ቦምብ ተቀብረው ምድር ላይ መሬት ላይ ቀብረውት ነው የሄዱት እነ ብልጽግና ከመፍራታቸው የተነሳ አስቸገረን ብሎኛል። ለምን ይዋሻል? እና ጌታቸው ረዳ አንደኛ አብይ አህመድ እውነቱን ያውቀዋል። የኤርትራን ሰራዊትን አቅም ያውቃል። የብርሃኑ ጁላ ወታደሮች ያውቃሉ። በእነሱ ቤት የኤርትራን ሰራዊት በማንቋሸሽ የእነ ብርሃኑን ሞራል የሚገነባ መስሎታል። እነ ብርሃኑ ዶኮመንተሪ ሻዕቢያ ብልጥ ነው፣ ዶኮመንተሪ ያሰርቷል። በደህናው ቀን ምክትል ኤታማዦር ሹሙ አበባው ባለበት ሀሰን የሚባል አንድ ሆዳም መሐመድ ነው ተሰማ የሚባል ሆዳም ቦርጫም ሰውዬ እሳቸው ባሉበት የአብይ አህመድ ሰራዊቶች ባሉበት ሲሳይ አጌና የሚባል እየተረከው ዶኮመንተሪ ያሰርተዋል። ሻዕቢያ ብልጥ ነው፣ እንደዚህ ሞኝ አይደለም። አብይ እንደሚክደው ስለሚያውቅ የሱ ጀነራሎች አቅም እንደሌላቸው እሱ የተመካበት ሰው በሻዕቢያ ሰራዊት እንደሆነ ሊያሳዩ አሰርተዋል። ሌላው ደግሞ ያሳቀኝ ፋኖ እኮ ጦር ሜዳ የገባው አለ። ለነገሩ ተፈራ ባማን ብሎ ጮሁበታል። ባንዳ አሉት እንዴ! ከባንዳም ደግሞ ተራ ባንዳ። እኛ ብዙ ባንዳ አይተናል፣ እንዳንተም አላየን። የአማራ ባንዳዎችም አይተናል፣ የኦሮሞ ባንዳዎች አይተናል፣ የትግራይ ባንዳዎች። እንዳንተ አይነት ግን ርካሽ ባንዳ አላየንም አሉት ብሎ ነው ጮሁታ። እንደ ተፈራ ማሞ ወጡና ምን አሉ እሳቸው? እንዴ
እኛ እኮ ፕሪቶሪያ ከተፈረመ በኋላ ከኔ ጋር ሆናችሁ ፋኖን ምቱት ብሏል። ስለዚህ ፋኖ ገና ፕሪቶሪያ ከመፈረሙ በፊት ጀምሮ ነበር አሉ። እውነታቸውን ነው። እና እስቲ ቆይ የጌታቸውን እንውሰድለትና ፋኖ በረሃ የገባው ፕሪቶሪያ ስለተፈረመ ነው ብሎ የነገረን እሱ እንዳለው እውነት ከሆነ ታዲያ አሁን ፋኖ ለምን አይመለስም? ፕሪቶሪያ አልተፈጸመ ተፈረመ እንጂ አልተፈጸመም። ፕሪቶሪያ ተፈረመ ነው እንጂ የሚባለው አልተፈጸመም። ፕሪቶሪያን ራሱ ጌታቸው ረዳ አፍርሶታል። ጻድቃን ራሱ አፍርሰውታል። እንደገና የፕሪቶሪያ የትግራይ ህዝብ የሚጠቅም አይደለም፣ አብይን የሚጠቅም ነው። ስለዚህ ለምን ብሎ ነው ፋኖ ዛሬ በድሮን የሚደበደብ ያለው? ለፈረሰው ፕሪቶሪያ፣ ላልተፈጸመው ፕሪቶሪያ። እኔ የሚያስቀኝ እኮ እሱ ነው። ፕሪቶሪያ ተፈረመ ብሎ ነው ፋኖ በረሃ የገባው እና ፕሬሽየስ ውድዬ ህይወቱን እንደ ጌታቸው ረዳ እኮ ሰዎች አይደለም የሚሞቱለት ፋኖ። እንደ ጌታቸው ረዳ እኮ የገበሬ አልጋል ነው የሚዘጋጅለት እኮ። እንደ ጌታቸው ረዳ እኮ የገበሬውን እስከላዩ ተገፏል። ጌታቸው እንዳለበሱት አይደለም። ጌታቸው ረዳ በረሃ ገብቶ አልተዋጋም። በአህያ ሲጫን፣ በመኪና ሲጫን፣ በሴቶች ሲጫን፣ በሰው ጀርባ ሲጫን፣ ወጣት ሲሞትለት፣ ገበሬ ሲሞትለት፣ ህፃን ሲሞትለት፣ ጠላና ጠጅ ሲመጣለት እንደዛ እኮ አይደለም ፋኖ። ውድዬ ህይወቱን ሰጥቶ ነው እየተዋደቀ ያለው። ግብ ግብ ነው ከአውሬ ጋር እየገጠመ ያለው። ስለዚህ ለፈረሰው ፕሪቶሪያ ነው ይሄ ሁሉ መዓት እየፈሰሰበት ያለው፣ በድሮን እየተጨፈጨፈ ያለው የአማራ ህዝብ ሁሉ መዓት ይሄ ሁሉ መከራ የሚፈስበት ለፈረሰው ፕሪቶሪያ። በሱ ቤት ግን አብይን ማስደሰቱ ነው። አብይን ማስደሰቱ ነው። እንደገና ቲፒኤልኤፍ ፋኖ ሻቢያ አንድ ላይ ሆነው አለ እንዴ! አብይ አህመድ እኮ እሱን አድርጎታል። ምን ነው ደነቀው? አብይ አህመድ እሱን አድርጎ አህመድ እንደሆነ አይተናል። ያንን አድርጎ ይህንን ጀግና ህዝብ ማሸነፍ አልቻለም። የዘመነ የደመቀ ዘውዱ ፋኖ ባይዘዌ ፋኖ ሲባል የአማራ ፋኖ አይደለም። ፋኖ ተብሎ የደመቀ ዘውዱ ፋኖ አብይ አህመድ ይዞት የገባው የደመቀ ዘውዱ ፋኖ ዛሬ ጌታቸው ረዳ የተቀላቀለው ፋኖ ማለት ነው። የደመቀ ዘውዱ ፋኖ የደመቀ ዘውዱ ፋኖ ኢሳያስ አፈወርቂ ሰራዊት፣ የአብይ ሰራዊት፣ የዓለም ድሮኖች ተሰብስበው ምንም ሳያሸንፉት ሳይበግሩት አብይን ቀጥቅጦ ይሄው እስከዛሬ ድረስ አብይ አህመድ አልደረስም። ደግሞ ሌላ ደግሞ አሰቃይ አብይ በደንብ ቀጥቅጦ ነው ያሸነፈን አለ። ታዲያ አብይ አህመድ ቀጥቅጦ ካሸነፈ ኢሳያስ እንዳያቅበት ከኢሳያስ ተደብቆ ሄዶ ነው የፈረመው። እንደውም የተዘኛል ቴዲ ፕሬስ የሚባል ላይ ወጥቼ ኢሳያስ አፈወርቂ ሂጋባስት ዳልኩት። ለምን እሱ እዛ ቦታ ላይ እያለ ነው አብይ ተደብቆ ሄዶ የተፈራረመው። ከኢሳያስ ጋር ያጣላቸው ለምን ፕሪቶሪያ ተፈረመ አይደለም፣ ለምን ከኛ ተደብቀ ተፈራረምክ ነው። ምክንያቱም አብይ እየተሸነፈ እንደሆነ ሰራዊቱ እየጠፋበት እንደሆነ እየወደቀ እንደሆነ ስለገባው ነው። የአማራው ፋኖ ገባውና አልዋጋም ካንተ ጋር አለ። ስለዚህ ፈርቶ ነፍሱን ለማዳን ነው አብይ የተፈራረሙ። ታዲያ ካሸነፍክ እንዴ ያሸነፍከው ሰራዊት ጋራ ከጌታ ከኢሳያስ አፈወርቂ ተለይተህ ሩጣ ሄደህ ትፈራረማለህ እንዴ? ካሸነፍክ ካንተ ጋር አብሮ ህይወቱን ከሰጠው ካንተ ጋር ከተዋጋው ከፋኖ ጋር ትጣላለህ እንዴ? ካሸነፍክ እኮ ያሸነፍካቸውን ትማርካቸዋለህ። ያሸነፋቸውን ማረካቸው ነው የሚለው መጽሐፍ ቅዱስ። እንኳን ስታሸንፍ ትማርካለህ እንጂ ፕሪቶሪያ ድረስ ራሱ ጌታቸው ምናል እጃችሁን ስጡ ይሉን ነበረ። እኛ ግን ተሸንፈን አይደለም ይሄድ ነው ያለ ነግረን ነበር። ከተሸነፈ እኮ እዛ ፕሪቶሪያ ላይ እጃችሁን ስጡ ሲል እጁን መስጠት የነበረበት ጌታቸው ረዳ በአኩል ደረጃ ቁጭ ብሎ አልነበረ መፈራረም የነበረበት። እንደገናስ ደግሞ አንኮ በጣም ነው ያስገኝ ካሸነፍክ በጦር መሳሪያ ያስረክቡ የጦር መሳሪያ ይስጡ ይባላል እንዴ? በፈቃድ እንኳን አትሰጥም። ካሸነፍክ የጦር መሳሪያ በግድ ነው የሚወሰድብህ። አብይ አህመድ ቀጥቅጦ አሸንፎ ከሆነ የጦር መሳሪያው በጉልበት ነው መውሰድ ያለበት እንጂ ተለምኖ ተጠይቆ ኢንተርናሽናል ኮሚኒቲ ምስክር ሆኖ ምናምን መስጠት ያለበት ነው አይደለም። ካሸነፍክ ምርኮኞች የአብይ አህመድ ጄኖሳይደር ነበርኩ ትግራይ ውስጥ የነበሩት። ካሸነፍክ እኮ ራስህ እስረኞችን ከፍተህ ነው የምታወጣቸው። ከጌታቸው ረዳ ጋር ቁማር ተጫውተ ሰው ሳያቅ በጨለማ ደብቀህ አይደለም ወንጀለኞቹ የምታስወጣቸው። ካሸነፍክ መጥተህ በሮችን ሰብረህ ነው የምታስወጣቸው። ጌታችን ኢየሱስ ክርስቶስ እኛ መጽሐፍ ቅዱስ ነው የሚያስረዳን። ሲያሸንፍ ቆላስይስ ላይ ምን ይላል? ምርኮን ማረከ ይላል አይደለ? ከማረካቸው በላይ ስልጣናቸው ማዕረጋቸውን ገፎ ይላል። በግልጽ እያዞረ አሳያቸው ይላል። ስታሸንፍ ትማርካለህ። ስትማርክ ማዕረጋቸውን ነጥቀህ በግልጽ እያዞር ካሳያቸዋለህ። ድድ ዊ ሲ ዳት
አብይ ካሸነፈ ታዲያ ማዕረጋቸውን ነጥቆ ለምን እያዞር አላሳያቸውም? የትግራይ ሰራዊት እንዳሳዩ የአብይን ምርኮኞች መቀሌን እያዞሩ እንዳሳዩን ለምን አብይ ቲዲኤፍን እንደዛ እያደረገ አላሳየንም? ይሄን እምላችሁ ጌታቸው ረዳ ለአብይ አህመድ ደጅ መስጥኛ ብሎ ያቀረበው የበለጠ አብይ ነው ዳሜጅ ያደረገው። አብይን ነው የበለጠ የጎዳው። ስታሸንፍ ትግራይ ውስጥ እንዳየናቸው እነ ባጫ ደበሌ ታላቁ ሩጫ እንደመሰላቸው ምርኮኞቹን እያዞርክ ነው የምታሳያቸው። ጌታችን ኢየሱስ ክርስቶስ ዲያብሎስን ሲያሸንፍ አለቅነትን፣ ስልጣናትን፣ ጌትነትን በሙሉ ሽሮ ይላል። በግልጽ እያሳየ እነዚያ የማረካቸው በግልጽ እያሳየ አዞራቸው ይላል። የዲያብሎስን አለቅነትን፣ ስልጣናትን፣ ጌትነትን ሁሉ ነጥቆ ገፎ በግልጽ እያሳየ ያዙ። በግልጽ እያዞረን ያሳያቸው። ትግራይ ውስጥ አይተናል። የማረካቸውን ኮሎኔሎች፣ የማረካቸውን ጀነራሎች፣ የማረካቸውን ሰራዊት እያዞሩ አሳይተውናል። ታዲያ አብይ አህመድ ካሸነፈ ለምን የማረካቸውን እያዞረ አላሳየንም? እንደገናስ ደግሞ አብይ አህመድ ካሸነፈ የጦር መሳሪያን በስምምነት ነው ወይ ማስረከብ ያለበት? የጦር መሳሪያ በፈቃዱ ነው ወይ መስጠት ያለበት? ተገዶ ነው መስጠት ያለበት። አያችሁ፣ እንደዚህ ነው ዳሜጅ ያደረገው አብይ አህመድን። እንደ ጌታቸው ረዳ አይነት ርካሽ ተራ ምናምንቴ የውርደት ዕቃዎች ሲናገሩ ክብርን አያመጡ፣ የበለጠ ዳሜጅ ነው የሚሰራው። በሱ ቤት ሚጥጥዬ ጭንቅላት ያላቸው የብልጽግና ደጋፊዎች እና የኢንፌሪዮሪቲ ኮምፕሌክስ ያላቸው የኢንፌሪዮሪቲ ኮምፕሌክስ የአይደንቲቲ ክራይሲስ ያላቸውን ጌታቸው ጀግናችን ጌታቸው ተጠቅጠቋቸዋል። የጌታቸው ንግግር እንደ ጀግንነት ከታየ you have a problem ሜንታሊ ችግር አለብህ ማለት ነው። እዚህ ጋር ያልበሰለ መቹር ያላደረገ በጣም እንጭጭ የሆነ ነገር አለ ማለት ነው። የኢንተሌክቹዋል ፕሮብሌም አለብህ ማለት ነው። ነገሮችን የመረዳትና የማየት የማሰብ የማመዛዘን እውቀት ጥረት አለብህ ማለት ነው እንጂ ጌታቸው ረዳ የተናገረውን ሰምቶ ብሎ ነው መደንገጥ ያለበት። ቢካዝ he did a big damage ለአብይ አህመድ። ቁጭ ብላችሁ ስትሰሙት it's funny ጻድቃን የሚባለው እንግዲህ አይ ቲንክ ጻድቃን አስቀንቶታል ጌታቸውን። ከአብይ ጋር ጻድቃን እያደረገው ያለው ነገር ጌታቸውን አልተመቸውም እና ምክንያቱም በክላስ ይበልጠዋል። ምንም ጥያቄ የለውም። ጻድቃን የሚባለው ሰውዬ ነፍሴ በጣም ነው የምትጸየፈው። በክላስ ግን ጌታቸውን ይበልጠዋል ጻድቃን። እንደዚህ ያለ ርካሽነት የለበትም። በጌታቸው ደረጃ አይደለም። ስለዚህ አብይ ደግሞ ከጌታቸው ይልቅ ቫልዩ የሚያደርገው ጻድቃንን ነው። ምክንያቱም ይሄ የአፋር ሰራዊት በጻድቃን ነው የሚመራው እና ጻድቃን ትንሽ ከጌታቸው ትንሽ ቫልዩ አለውና ጌታቸው ያንን አይወድም። ስለዚህ ጌታቸው መጣና ጻድቃን ራሱ ወረወረው አውቶቡስ ስር። በረሃ በነበርን ጊዜ ጻድቃን ከነ ጀዋር ጋርና ከኦላ ጋራ ታዲያ ጻድቃን ዛሬስ ከጀዋር ጋር ያለው ነገሩ ተበላሽቷል፣ ተበጥሷል። አረ ደግሞ ያስደነቀኛል የያየሰው መጽሐፍ። እኔ እንኳን ትዝ አይለኝም እሱን ሳነበው የሆነ ሰው ሲነግረኝ ያየሰው መጽሐፍ ላይ 200 ታንክ ማርከው 20 እንኳን የሚነድ አልነበራቸውም ብሎ አለ። ስለዚህ ወይ የጌታቸው ኢንፎርሜሽን ያየሰው መጽሐፍ ነው የደም መርከብ ምናምን የሚለው ወይንም ደግሞ ያየሰው መጽሐፍ ኮኦተሩ ጌታቸው ነው ማለት ነው። እና በዚህ በኩል ጌታቸው ረዳ የአብይ አህመድ አማካሪ ነው። በዚህ በኩል ደግሞ አብይ አህመድን እንደ አውሬ አድርጎ ያወጣው ያየሰው መጽሐፍ ኮራይተር ነው። ወይንም ደግሞ ስቲል እንደ ሪሶርስ የሚጠቀመው ጌታቸው ረዳ አብይን እንደ አውሬ አድርጎ ያቀረበው የያየሰው መጽሐፍ ነው ሪፈረንስ የሚያደርገው። ስለዚህ ሁለት ነገር ነው። ወይ የያየሰው መጽሐፍ ላይ he is a contributor co-author ነው ጌታቸው ረዳ he is a co-author or he is a contributor፣ ወይንም ደግሞ የጌታቸው ረዳ ሪፈረንስ የያየሰው መጽሐፍ ነው። this way or the other way ያ መጽሐፍ ግን አብይ አህመድን ራቁቱን ያወጣው አብይን ጭራቅና ሞንስተር አድርጎ ያሳየ ነው። ስለዚህ በዚህ በኩል የአብይ ወዳጅ ነው የሚመስለው ታደሰ ጌታቸው ረዳ፣ በዚህ በኩል ግን አብይን ጭራቅ ሞንስተር አድርጎ ያወጣው መጽሐፍን ደግሞ ደጋፊ ነው። ለዚህ ነው የምላችሁ ጌታቸው ረዳ he destroyed himself። አብይ ሞር እንዲጠላው ነው ያደረገው፣ ሞር እንዲጸየፈው ነው ያደረገው። በሱ ቤት የአብይ ጠላቶች የተባሉትን በሙሉ በማንቋሸሽ
ታላቅ ጀግንነት የሰራውን የትግራይ ህዝብ ዓለምን ያስደመመ ተጋድሎ ያደረገው የትግራይ ህዝብ በማንቋሸሽ በመስደብ በማዋረድ መሪዎቹን ሁሉ ምናምን በማስመሰል እኔ ባይዘወይ አንድ ኤሊት አንድ የተማረ አንድ አገርን በመምራት ደረጃ ተቀምጦ የነበረ በመንግስት መዋቅር ላይ ከፍተኛ ቦታ ላይ ተቀምጦ የነበረ ያውም ደግሞ ስፖክስ ፐርሰን የህዝቡን አፍ ሆኖ የሚናገር የነበረ ሰው የሚናገረው ንግግር አይደለም የሰማሁት። ተራ ዱርዬ የመንደር ቦዘኔ በቃ ዝም ብሎ የሆነ ተራ ኪስ አውላቂ የሚያወራው ወይ የሰማሁት። እኔ የሰማሁት ፍርስትሬትድ የሆነ አውትካስትድ የሆነ ሰው ሀሜት ነው የሰማሁት። በቃ ሜዳ ላይ የተጣለ ሀሜት። that's all I heard። ምንም አይነት ቫልዩ የሌለው ምንም አይነት በቃ ምን ቆይ ሶዋት እሺ ቆይ አሁን ያለው ነገር ሁሉ ቢሆን ለውጥ ያመጣል በህወሓት ላይ ለውጥ ያመጣል በቲዲኤፍ ላይ ለውጥ ያመጣል በትግራይ ህዝብ ላይ ጌታቸው is outcasted። ጌታቸው የቀሩት የነበሩት ደጋፊዎቹን እንኳን ራሱ በራሱ ዲስትሮይ ያደረጋቸው ነው። አንድ አብይን ፕሊዝ አደርጋለሁ ብሎ ማለት ነው። ጋድ ፎርቢድ ቢሞት ቀባሪ እንኳን አይኖረውም። ከቤት ከከተማ ወጣችሁ ቅበሩት ይላል አይደለ? ኤርሚያስ 23 ላይ ከከተማ ወጣችሁ ቅበሩት የሚባል ነው። የሚያለቅስለት አንድም አይኖርም፣ ወንድሜ ብሎ የሚያለቅስለት አንድም አይኖርም ይላል ኤርሚያስ 23 ላይ። ኤግዛክትሊ ጌታቸው እንደዛ ወንድሜ ብሎ የሚያለቅስለት እንዳይኖር ነው ያደረገው። እና ምንድነው ማለት የምፈልገው ቁም ነገር ኑሮት ጌታቸው የተናገረው የትግራይን ጀግንነት የትግራይን ፕሊዝ ከነፍሰ ገዳዩ ከደመቀ ዘውዱ ጋር ቁጭ ብለህ ፋኖን ለመስደብ ሞራል ሲኖር ዘመነ ካሴን ለመስደብ ሞራል ሲኖር ከነፍሰ ገዳዩ ከኤትኒክ ክሌንዚንግ ከፈጸመው ከሲሪያል ኪለሩ ከመርደረሩ ሴቶችን ካስደፈረው ከክሪሚናሉ ሁለንተናው በርኩሰትና በአመፅ ያውም ደግሞ መሀይሙ የተማረም አይደለም ከመሀይሙ ከደመቀ ዘውዱ ጋር ቁጭ ብለህ ምሁሩን ጀግናውን ስለ ፍትህና ስለ እውነት እየተዋደቀ ያለው ዘመነ ካሴ ለመስደብ ስትሞክር ግን ኢማጂን ታስቀኝ። ጌታቸው ረዳ አታስቀኝ። ሞንጆሪኖን ሴትዮዋ እያለ ነው የሚያወራላት። አያው ስሙ ያስፈራል። ሞንጆሪኖ ብሎ በሙሉ አፉ ሊጠራትም አልቻለም። እና በሱ ቤት ደግሞ ጌታቸው አሰፋን በቃ ማንቋሸሹ ነው በሱ ቤት። አይ ጌታቸው ተራ ሀሜት የነበረው በቃ ተራ አንድ ቦዘኔ አንድ ፍርስትሬትድ የሆነ ተስፋ የቆረጠ መግቢያ መሄጃ ያጣ ነገሮች ሁሉ የተበላሹበትና የተቃጠሉበት አንድ ጌታ ያለው ጌታው ፊት ስለከለከለው ጌታውን ደጅ ለመጥናት የጌታውን ምህረት ለማግኘት የሚባለውን የማይባለውን ያወራ ተራ ምናምንቴ ሀሜት ነው እንጂ የጌታቸው ረዳ ንግግር ምንም ልትጠቅሰው እንደውም የትግራይን ጀግንነት አወጣው። አሁን ስለ ትግራይ ያለው ህዝቡ ተቀየረ። እንደውም ለትግራይ ህዝብ ያለውን አክብሮት ህዝቡ ጨመረ። እኔ የሚገርማችሁ ደብረጽዮን በጣም ነው ነፍሴ የምትጸየፈው። ከትግራይ ጀርባ መነሳት አለበት ከምለው ሰው ነው። ጌታቸውን ግን ስሰማ የሆነ ቫልዩ ሁሉ አገኘብኝ። ደብረጽዮን አጎዛ እያልኩ ነው የምጠራው። ከአጎዛነት ትንሽ ህይወት አገኘ ጌታቸው ሲናገር ስሰማው። ስለዚህ የበለጠ ዳሜጁ ለአብይ አህመድ እንጂ ለትግራይም አይደለም፣ ለፋኖም አይደለም፣ ለወላም አይደለም፣ ለኢሳያስም አይደለም። ስለዚህ አሁን አብይ አህመድን በዚህ ደረጃ በማወዳደስ እሱ እንደውም ጠቅላይ ሚኒስትሩ ከነሱ ጋር እኮ ስብሰባን የቀረብኝ እያለ አብይን መስማት የሚፈልገው ጌታቸው ረዳ ምንም እንኳን አብይን ብጠላው ምንም እንኳን የአብይን ክፉ ስራውን ብትጸየፈው ምንም እንኳን የአብይ አህመድን ጭከናውን ነፍሴ ብትንገፈገፈው ባንተ አይነት ተራ ባንዳ ግን ይደለላል ብዬ ግን አላምንም። ባንተ አይነት ተራ አጭበርባሪ ግን ይደነቃል፣ ይገረማል፣ ይደሰታል ብዬ ግን አልገምትም። አትሊስት አብይ ከጌታቸው ጋር ሲወዳደር ክላስ አለው። እንደ ጌታቸው አይነቶችን ለነገሩ እውነቱን ነው ቀጥቅጦ አሸንፎናል የሚል እሱን ነው ቅጥቅጥ አድርጎ መቀመጫውን ገልጦ ነው የገረፈው። በደንብ አድርጎ አብይ አህመድ ጌታቸውን አሸንፎታል፣ ተጫውቶበታል።
አሁን ጌታቸው ኢኩቫላንሲ ነው የሚፈልግ። የእሱን መሸነፍ በጣም የሚያስቀኝ ደግሞ አንድ ደግሞ በጣም ያስተዋልኩት ነገር አለ። አብይ አህመድ ስለ ኢትዮጵያ ሲያወራ ስለ ራሱ ነው የሚነግረን። ኢትዮጵያ ሲለ ራሱን ነው የሚነግረን። ኢትዮጵያ ትሸነፍም፣ ኢትዮጵያ እንደዚህ፣ ኢትዮጵያ ትለማለች፣ ኢትዮጵያ ምናምን ሲለ ስለ ራሱ ነው የሚያወራልን። ጌታቸው ረዳ በትንሽ በዚህ ባበደ አይምሮ እንደ አብይ አድርጎ ነው የሚያየው ራሱ። እንደውም ከአብይ ሁሉ የሚበልጥ ይመስለዋል። ምክንያቱም ብዙ ጊዜ የሚነገረን ምን አብይን እኮ በቃ ለማስደሰት ዝም ብለህ አውዳድሰው ይላል። ፊጀስ ፕሬሲም እንደውም የሆነ ሰው ቅዳልኝ ብየዋለሁ። እንዲህ ሲላችሁ ቅዳልኝና ለአብይ እናሰማው ብየዋለሁ። በቃ ዝም ብለህ ካወዳደስከው ትንሽ የሚጥጥዬ ስለሆነ ጭንቅላቱ ደስ ይለዋል እና በሱ ቤት እንደዛ የሚደሰት መስሎት ነው ይህንን መጥቶ የተናገረው። ግን አብይ ባህሪ ውስጥ ያየሁት ጌታቸው ጋር ያየሁት አይ ቲንክ በአብይ ይቀናበታል። ጌታቸው አብይን ሲያይ ኤምቪ ያደርገዋል፣ በጣም ይቀናበታል። ያየሁበት ነገር ጌታቸው ትግራይ ብሎ ሲነግረን ስለ ራሱ ነው የሚያወራልን። እሱ ጌታቸው ራሱ ነው እኔ ነው የሚያስብ። ፈርቶ አለም ገብረዋል ቤቱ ሲሄድ እየተንቀጠቀጠ ያገኘው ጌታቸው ምን እያለ ነው ያለው? የሆነ በርዝዴይ ነበርኩኝ ምናምን እያለ ነው ያወራል አይደለ? አዚፍ ሂዝ ኢምፖርታንት። እኔ ጸጋዬ ራሳ እኔ እንደዚህ ኤቭሪቲንግ እኔ ጌታቸው ረዳ አሳቀኝ። እኔ ለባለቤቴ የእሱ የተቆራረጠውን የጌታቸውን ሰማውና ራት ቢሲሆን ወይ ሆዴ ተነፋልኩት። አይኪያንት የሆነ ኤር አለ ውስጤ፣ ሆዴ ተነፋልኩት በጌታቸው ውሸት፣ በጌታቸው ባዶ ጉራ፣ በጌታቸው በቃ ከንቱ ልፍለፋ ሆዴ ተነፋልኩት። በቃ እንደ ጋዝ ሞላኝ አልኩት። አይኪያንት ኢት አምቦዋ ነገር ነው መጠጣት ያለብኝ የሚያስገሳኝ እንጂ ሆዴን ነፋው በጋዝ አልኩት። ስለዚህ ጌታቸው ረዳ ትግራይን እንደ ራሱን ትግራይ ስለሆነ ኢኩቫላንሲ ለመፍጠር ነው። ተሸንፎ አብይ አህመድ መቀመጫውን ገልጦ ገርፎ ስለሆነ ባሪያ ያደረገው እሱን ሁሉ በቃ የትግራይ ህዝብ ተሸንፏል ብሎ ብቻዬን አልተሸነፍኩም ብሎ ጓደኛ ፍለጋ ነው። ኢኩቫላንሲ ለመፍጠር ነው። ኢኩቫላንሲ ለመፍጠር ነው። የሚገርመው ይልቁን ቲፒኤልኤፍ ተቀበረ ብለው በሳጥን ሲያስገቡ አላየው። ስምረትን ቀበራት ጌታቸው ረዳ። ስምረትን በሳጥን አድርጎ እንደው ያኛውም እንደሚያምር ሳጥን ነው። ኧረ በሳጥንም አይደለም በሰኔል ጠቅልሎ ስምረትን ቀበራት። ለሳጥን የምትበቃ አይደለችም ስምረት። ሳጥንም አፎርድ አታደርግም። የአብይ አህመድ ዲፔንዳንት ናት። እና ስምረትን በሰኔል ድሃ ሲቀበር በሰኔል ተጠቅሎ ነው የሚቀበር። እንደ ድሃ ቀብር ይሉኛል። የድሃ ቀብር በሰኔል ነው። እንደውም አንድ ሰው እያሉ እናቱ ሰኔል ላይ ነበር የሚተኙት እና ያለቻቸው ሰኔል ናት ቤት ውስጥ። ከዛ እሱ በሌሉበት እናቱ ሞቱ። ከጎረቤቶች እናትየውን ገና እነዙና በሰሌኗ ጠቅልለው ቀበሯቸው። ልጁ ከስራ ሲመለስ ማታ በቃ እናት ሞቷል አለቀሰ ምናምን። ማታ ሊተኛ ሲፈልግ ሰሌኗ አይለችም። እንዴ ሰሌኔ የታለ አለ። ወይ ሰሌንህንማ እናትን ጠቅለን ቀበርንባቸው ሲሉት፣ ወይ ረችት ታተይ ደግሞ እሱ የት የተኛ ብላ ነው ያለችኝ እሷንም ይዟት ሄደ አለ። አንዲት ሰሌን ብትኖረኝ እሷ እንዴት ይዛት ትሄዳለች? ኧረ ሰው ሁሉ ስለራሱ ያውቅበታል አለ። ሰው ሁሉ ለራሱ ያውቅበታል። አንዲት ሰሌን ብትኖረኝ እሷንም ይዛት ሄደች አለ። እና ጌታቸው ረዳ ስምረት ያለቻቸው ሰኔል ነበረች። በሰኔሏ ተጠቅልላ ስምረትን ቀበራት። እንደምንም ብላ ብር ምትል የነበረችው ስምረት በሰኔል ተጠቅልላ ተቀበረች። አንዳንዶች ህወሓትን ቀበረው እንደዚህ አይነትም በቃ እንደዚህ ብለው የሚያስቡ ከሆነ ተከታዮቹ ከጌታቸው ረዳ የማያመቅ ጌታቸው እንግዲህ አዘቅቱ ነው የመጨረሻው ሌብል ዳካ ነው የሚባለው አተላው ከስር ያለው ጌታቸው እሱ ነው የመጨረሻው ከስር የሚቀመጠው አተላው ነው ጌታቸውን ደግሞ ጀግና ምናምን የሚሉት ካሉት ከአተላው በታች ናቸው ያሉት ማለት ነው። ከአተላው በታች ነው ያሉት እና ስምረትን ጠቅልሎ ቀበራት። መዝጊያ ግን ማለት የምፈልገው ስልክ ከፍትላችኋለሁ ትንሽ ለትንሽ ደቂቃ ሰው ይተንፍስ። ለመዝጊያ ግን ባይዘው ዛሬ እንግዳ ላመጣ ነበረ አልቻልኩም። ትልቅ ሰው ላመጣላችሁ ነበር አልቻልኩም። ለመዝጊያችን ግን ምንድነው የሁሉ ጌታቸው መጀመሪያ ወጥቼ ጌታቸው ህወሓትን ማፍረስ ነው የሚፈልገው ብዬ ስናገር የጌታቸው ደጋፊዎች አንቺ ማነሽ ባቻቻቻቻቻቻቻ ምናምን አሉ። ይኸው አየነው እኮ ጌታቸው ረዳ ህወሓትን ማሽን ማሸነፍ ሲያቅተው ፍርስትሬትድ የሆነ አውትካስትድ የሆነ ከከተማው ከምናምን ወጥቶ የተጣለ በዛ አስፋልት ዳር ቆሞ የሚሳደብ
እናንተ አባታችሁ እናንተ ምናምኖች አንተ እናትህ እንደዚህ አባትህ እንደዚህ ያለ እንደሚሳደብ አውትካስትር ከሰፈር ከቤት አውጥታችሁ በቃ ከሁሉ ሲባረር ሜዛ ውጭ ቆሞ ካጥሩ ከግንቡ ከምናምን ቆሞ የሚሳደባለን እንደዛ ሲሳደብ ያየነበት ምንድነው ግን ማድረግ የፈለገው ጌታቸው? እኔ በዚህ እንዲቀር የምፈልገው ጌታቸው አቅም የለውም አይደል? ህዋትን አይደለም ጌታቸው ማንን ልበላችሁ? ምንድነው የፈረሰ የሌለ ነገር አለ የፈራረሰ? ያንንም አብይ አህመድ ያፈራረሳቸው ሰፈሮች አሉ አይደል? አሁን እንትን ያደርጋቸው እነሱን ማፍረስ አይችልም ጌታቸው ረዳ። ይሄ ፍስስ ሊፈርስ ያለ ደሳሳ ጎጆ እሱን ማፍረስ አይችልም ጌታቸው። ሌት አለውን ህዋትን ተውት። ትግራይ ውስጥ ግን ህዝቡ እንዲቀርለት የምፈልገው ቢሳካለት ኑሮ ጌታቸው ረዳ ማድረግ የሚፈልገው የቲፒኤልኤፍን መዋቅር ነው ማፍረስ የሚፈልገው። ምክንያቱም ቲፒኤልኤፍ መዋቅሩ ፈረሰ ማለት ህዝቡን እና አብይ አህመድ እንደነ ጌታቸው አይነት አጭበርባሪዎች ምንም ነገር የማያውቁ ግራና ቀኛቸውን የማያውቁ ሆዳደሮች ሆዳቸው አምላካቸው ሆዳቸው ንጉሳቸው የሆነባቸውን ምናምንቴዎችን አምጥቶ በላያቸው ላይ ያስቀምጥ ነው። ትልቁ ታርጌቱ የህወሓትን መዋቅር ማፍረስ ነው። አሁን ህወሓት መሪ የለውም፣ መሪው ሞቷል። የህወሓት መሪው ሞቷል። ህወሓት ግን ያልሞተው ስትራክቸሩ ግን ኢንታክት ነው። የህወሓት ስትራክቸሩ ኢንታክት ነው። የህወሓት ደጋፊው ኢንታክት ነው። ጠንካራ ደጋፊና ጠንካራ መዋቅር ስላለው ህወሓትን ማፍረስ አልቻለም። ቢሳካላቸው ግን ይህንን መዋቅር አፈራርሰው እንደነዚህ አይነት አሻንጉሊቶችን ርካሽ አሻንጉሊቶችን ትግራይ ላይ አስቀምጦ እነሱ እንደፈለገ እየፈረሙ የሚፈርሙት ቸክ ኑሯቸው ህዝቡ ደግሞ በመከራና በስቃይ እንዲኖር ማድረግ ነው። ስለዚህ የትግራይ ህዝብ ንቃ። ህወሓት ብዙ ያጠፋው ጥፋት አለ። ህወሓት አመራሮቹ በተለይ መሪው እኔ እንኳን ስለመለስ አላውቅም፣ ደብረጽዮን የሚባል ሰውዬ ተቀምጦ የመራው ብዙ ስቴኮች ደብረጽዮን ሰርቷል። ብዙ ህወሓት ዛሬ በኃይሉ ያለው በደብረጽዮን ኃይል አይደለም። ህወሓት በአቅም ያለው ስትራክቸር ስላለው ጠንካራ ደጋፊ ስላለው እንደ ደብረጽዮን ቢሆን ኑሮ ህወሓት በእንደነ ጌታቸው አይነት አጭበርባሪዎች ተበልቶ ነበር። አሁንም የትግራይ ህዝብ ህወሓት ጠንካራ መሪ ሊኖር ያስፈልጋል። ሪፎርም አድርጎ ጠንካራ መሪ መርጦ የትግራይን ህዝብ ታግሎ የመደራደሪያ ሰነድ አዘጋጅቶ ከሌሎቹ ጋር ታግሎ ከነዚህ ነፍሰ ገዳዮች የትግራይን ህዝብ ሊያስመልጠው ይገባል። ይህንን ማድረግ የሚችለው አቅም የሌላቸውን መሪዎቹን እንደ ምን ነበር የሚባለው? ቅድም ጠርቸው ነበረ። እንስሳ ላይ የሚጣበቀው መሽገር፣ እንደ መሽገር ተጣብቀውበት ያሉትን ደካማ አቅም የሌላቸው ስታግነንት ፓርቲው ስታግነንት እንዲያደርግ ያደረጉትን አንስቶ ቫይብራንት የሆኑ አቅም ያላቸው ጉልበት ያላቸው መሪዎችን አስቀምጦ ሲታገል ነው። ምክንያቱም ትልቁ ዓላማቸው የህወሓትን መዋቅር ማፍረስ ነው። ትልቁ ፍላጎታቸው የህወሓትን ስትራክቸር መሰባበር ነው። ያንን ስትራክቸር ካፈረሱት አብይ አህመድ የፈለገውን አሻንጉሊት አምጥቶ ማስቀመጥ ይችላል ትግራይ ውስጥ። ስለዚህ ህወሓት ወደ ቀደመ ቦታው እንዲመለስ አቅመ ደካማ የሆኑትን መሪዎች ልታነሱ ይገባል። ቲዲኤፍ ዩ ሃቭ ሪስፖንሲቢሊቲ። አቅመ ደካማ የሆነውን እሹሩሩ እያሉ መያዝ ሳይሆን በቃ ነውር ነው ውረድ ተነሳ ብሎ አቅም የሌለውን በህዝብ ጀርባ ላይ እንደ መሽገር ተጠንቆ ፓርቲውንም ህዝቡንም ስታግነንት ውስጥ የከተተውን አንስቶ ከነዚህ ቀማኞች፣ ከነዚህ ተናጣቂዎች፣ ከነዚህ ተኩላዎች፣ ከነዚህ ጅቦች ህዝቡን መታደግ አለበት። ሌላ ደግሞ ያየሁት ምንድነው? የአማራ ህዝብ የትግራይ ህዝብ ከእንግዲህ በኋላ ለአብይ አህመድ ባሪያ ሊሆኑ አይችልም፣ ሊገዛለት አይችልም። ከጌታቸው ረዳ ደግሞ የተናገርኩት ምንድነው? አብይ አህመድ ምን ያህል ግራ እንደገባው፣ ምን ያህል እንደፈራ፣ ምን ያህል ተስፋ እንደቆረጠ በዚህ ደረጃ ጌታቸው ረዳ ራሱን አዋርዶ በዚህ ደረጃ የአብይን ሞራል ቡስት ለማድረግ አብይ ጠላቶቼ የሚላቸውን በሙሉ ጥግ እስከሚል ድረስ ተራ የደረጃ የመጨረሻው ደረጃ ላይ ወድቆ በዚህ ደረጃ ሲናገር የሚያሳየኝ አብይ አህመድ ምን ያህል እንደወደቀ ነው። በዚህ አይነት ነገር ይደለላል ብሎ ጌታቸው ካሰበ
አብይ is how desperate he is የአብይን desperation ነው የሚያሳይ እና ያንን ነው ማለት የምፈልገው። የትግራይ ህዝብ ጠንክር፣ ሞራል ከፍ ይበል። በቃ ድስዝት እንደዚህ ያለውን መሽገር ነው እንደዚህ ያለው ቆሻሻ መሽገር እንደውም እነጌታ ይሻላል። ይሄኛው እኮ ተራ ምናምንቴ ነው ነቅለህ አውጥተህ ይጥልና ከመቼውም ዘመን በላይ ጠንክረህ ታገል። እነዚህን ምናምንቴዎች ነውረኞች ቅጣ አስወግድ። እንደነዚህ አይነት ሆዳቸው አምላካቸው የሆኑ ነውርም የምታፍራቸው ቆሻሻ ነገር ሁሉ የምትጸየፋቸውን አድርገህ መጣል አለብህ። ያንን ነው ማለት የምችለው። እንግዲህ እግዚአብሔር አምላካችን ይህን ዓመት ይባርክልን። ከንፈራቸው በረከሱ መካከል የምንቀመጥ ከንፈሮቻችን ይረከሰብን እንደሚል እግዚአብሔር እነዚህ ከንፈራቸው ረክሶ የሚያረክሱንን ከምድራችን ያንሳልን፣ የቀደመውን ዘመን ይመልስልን፣ ሪስቶር ያድርግልን።